የአውሮፓ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን ይዘን መተናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ውድ ቤተሰቦቻችን መልከታዎቻችሁን ዛሬ ማጋሩ። አርዳ ጉለር ስለ ጃቪ አሎንሶ እንዲህ ሲል ተናግሯል። እውነቱን ለመናገር በጣም ጥሩ የሆነ ግንኙነት ነበረን። ልክ የቡድን ቁልፍ በእጄ እንዳስረከበኝ ያህል ነበር የሚሰማኝ። በእውነቱ እኔም በትክክል ስፈልገው የነበረው ነገር ይሄንን ነበር። አሁን እሱ ለቼልሲ ፈርሟል። ለሱ ሁሉም ነገር መልካም እንዲሆንለት እመኝለታለሁ። በእርግጥ አሁንም ቢሆን መልእክቱን እንለዋወጣለን። ፍሎረንቲኖ ፔሬዝ ቪኒሲየስ ጁኒየር ኮንትራቱን እንዲያድስ ተስፋ አለኝ። እሱ በዓለም ላይ ካሉ ምርጥ ተጫዋቾች አንዱ ነውም ብሏል። ሉካ ሞድሪች ከዓለም ዋንጫ በኋላ ጡረታ ሊወጣ ይችላል ሲል ዲያሪዮ ኤኤስ ዘግቧል። ሉካ ሞድሪች ሊመለስ ይችላል። ሪያል ማድሪድ ከዓለም ዋንጫ በኋላ ጡረታ ከወጣ በማንኛውም ሚና ላይ መስራት እንዳለበት ዲያሪዮ ኤኤስ ዘግቧል። የካታላኑ ክለብ ባርሴሎና አሁን ላይ የተከላካይ መስመራቸውንም ማጠናከር ይፈልጋሉ። አጥቂ ላይ ብቻ አይደለም ሙሉ ትኩረታቸው። ባርሴሎና ይፋዊ የዝውውር ጥያቄ አቀረበ። የካታላኑ ክለብ ባርሴሎና ጁሊያን አልቫሬዝን ለማስፈረም ይፋዊ የዝውውር ጥያቄ ማቅረቡ ተነግሯል። ባርሴሎና ለተጫዋቾቹ ዝውውር 100 ሚሊዮን ዩሮ የመጀመሪያ የዝውውር ሂሳብ አቅርበዋል። የካታላኑ ክለብ ባቀረበው የመክፈቻ የዝውውር ሂሳብ ተጫዋቾቹ ወይም ተጨማሪ ክፍያ እንዳላካተተ ተሰምቷል። አትሌቲኮ ማድሪድ በሁኔታው ደስተኛ ለመሆናቸውን ፋብሪዮ ሮማኖ አሳስበዋል። አርጀንቲናዊ ተጫዋች ጁሊያን አልቫሬዝ አትሌቲኮ ማድሪድን መልቀቅ እንደሚፈልግ ማሳወቁም የሚታወቅ ነው። ሃሪ ኬን የህይወቱን የዓለም ዋንጫ ለማሳለፍ በሚያስደንቅ ሁኔታ ተነሳሽነት አለው። የእሱ አጋሮች እንግሊዝ ሁሉን ነገር ማሸነፍ ባትችልም እንኳን አስደናቂ ውድድር ቢያቀርብለት ለባላንዶር ግልጽ ተፎካካሪ ሆኖ ሊወጣ እንደሚችል ያስባሉ። ሚካ ጎርስ በዚህ ሲዝን ለአያክስ 18 ጎሎችንና 18 ለጎል የሚሆኑ ኳሶችን አሲስት ማድረግ ቢችልም ከቤልጂየም የዓለም ዋንጫ ስብስብ ውጭ ተደርጓል። ይህ ውሳኔ ብዙ ደጋፊዎችን አስደንግጧል። በተለይም ጎርስ በዚህ ሲዝን አስደናቂ አቋም ካሳየ በኋላ። ክሪስታል ፓላስ በ120 ዓመቱ እስከ አምና ድረስ ምንም አይነት ዋንጫ አልነበረውም። ባለፉት 12 ወራት ውስጥ ግን ከኦሊቨር ግላስነር ጋር ኤፍኤ ካፕ፣ ኮሚኒቲ ሺልድ እና እንዲሁም ኮንፈረንስ ሊጉን በማሳካት የዋንጫ ጥሙን ቆርጧል። እነዚህ 3 ዋንጫዎች በክለቡ ታሪክ የተመዘገቡ የመጀመሪያ ዋንጫዎች ናቸው። ኮናቴ ከሊቨርፑል ጋር ሊለያይ ነው። ፈረንሳዊው የተከላካይ ስፍራ ተጫዋቹ ኢብራሂማ ኮናቴ ውሉን ሲያበቃ ከሊቨርፑል ጋር እንደሚለያይ ተገልጿል። በዚህ ዓመት በሊቨርፑል ያለው ኮንትራት የሚጠናቀቀው ኮናቴ ክለቡን በነፃ ዝውውር እንደሚለቅም ተናግሯል። ሊቨርፑል የተጫዋቹን ኮንትራት ለማራዘም ከስምምነት መድረስ እንዳልቻሉ ነው የተገለጸው። ተጫዋቹ የጠየቀውና ሊቨርፑል ለመክፈል ያቀረበው ክፍያ ከፍተኛ ልዩነት እንዳለውም ነው የተገለጸው። ኮናቴ በሊቨርፑል ቤት ውስጥ 183 ጨዋታዎችን ሲያደርግ 7 ኳሶችን ከመረብ ላይ ማሳረፍ ችሏል። 4 ለግብ የሚሆኑ ኳሶችን ደግሞ አሲስት አድርጓል። 1 የፕሪሚየር ሊግ ዋንጫ፣ 1 የኤፍኤ ካፕ ዋንጫና 2 የካራባኦ ካፕ ዋንጫ ማንሳትም ችሏል። ሃርቪ ኤሊዮት በቅድመ ውድድር ዘመኑ የመጀመሪያ ሳምንት የቡድኑ አካል ይሆናል፣ ነገር ግን የሚሸጥ ይመስላል። ዋንጫውን ወደ ለንደን እስክናመጣው ጓጉቻለሁ እያለን ነው ሃቨርትዝ። ፒኤስጂን እናሸንፋለን። የመድፈኞቹ የፊት መስመር አጥቂ ካይ ሃቨርትዝ የፍጻሜ ጨዋታውን ለማድረግ እንደጓጓ ገልጿል። የፍጻሜ ጨዋታውን ለማድረግና ዋንጫውን ወደ ሰሜን ለንደን ለማምጣት ጓጉቻለሁ ሲል ካይ ሃቨርትዝ ተናግሯል። አርሰናል ዝቅተኛ የማሸነፍ እድል ስለማግኘቱ የጠየቀው ሃቨርትዝ ይህ ነገር ፈጽሞ አያሳስበኝም ብሏል። ፍጻሜ የደረስነው ለሁለተኛ ጊዜ፣ ነገር ግን ትልቅ በራስ መተማመን አለን ሲል ጨምሮም ተናግሯል። አክሎም ለዓመታት በትልቅ ደረጃ ተፎካክረናል፣ በመጨረሻም ሊጉን አሸንፈናል። ይህ ትልቅ ነገር ጨምሮልናል። የሚፈጠረውንም እናያለን። ግምቱን ለውጥ አያመጣም ብሏልም። እነሱንም እናሸንፋለን። ወደ ሜዳ የምንገባው ለማሸነፍና ለመፋለም ነው ሲል ካይ ሃቨርትዝ አስተያየቱን ሰጥቷል። ፒኤስጂም እንዲሁ ስብስቡን አሳውቋል። የፈረንሳዩ ክለብ ፓሪስ ሴን ጀርመን የአውሮፓ ቻምፒዮንስ ሊግ ፍጻሜውን ጨዋታ ስብስቡን ይፋ አድርጓል። በስብስቡም ኦስማን ዴምቤሌና አሽራፍ ሀኪሚ ከጉዳት በመመለስ ተካፍለዋል። በተጨማሪም የ18 ዓመቱ አማካይ ንጃንቱ በስብስቡ መካተት ችሏል። ተጫዋቹ በቻምፒዮንስ ሊግ ፍጻሜ ስብስብ ውስጥ የተካተተ በእድሜ ትንሹ ፈረንሳያዊ ተጫዋችም ሆኗል። ፒኤስጂ ለተጫዋቾቹ ጉርሻ አዘጋጅቷል። የአውሮፓ ቻምፒዮንስ ሊግ ፍጻሜ ተፋላሚው ፓሪስ ሴን ጀርመን ለተጫዋቾቹ ጉርሻ ማዘጋጀቱ ተገልጿል። ቡድኑ የቻምፒዮንስ ሊግ ዋንጫውን የሚያሸንፍ ከሆነ ለእያንዳንዱ ተጫዋች 1 ሚሊዮን ዩሮ ጉርሻ መዘጋጀቱ ተነግሯል። በአውሮፓ ቻምፒዮንስ ሊግ ውድድር የተካፈለ ተጫዋች በእኩል ድርሻ እንደሚያገኝ ሊኮፕ ዘግሟል። በጉርሻው ዙሪያ ማርኪኒዮስ፣ ዴምቤሌ፣ ሀኪሜ እንዲሁም ደግሞ ቪቲንሃ ከክለቡ አስተዳደር ጋር መደራደራቸውም ተነግሯል።
ፒኤስጂ ባለፈው የውድድር ዓመት በተመሳሳይ ለተጫዋቾቹ ጉርሻ አዘጋጅቶ ነበር። የፈረንሳዩ ክለብ ፓሪስ ሴን ጀርመን ከእንግሊዝ የቡድኖች ጋር ያለው ቁጥር 10 ጊዜ ድል ሲያደርግ 1 ጊዜ አቻ ወጥቷል፣ 3 ጊዜ ደግሞ ሽንፈትን አስተናግዷል። ገብርኤል ጄሱስ በዘንድሮ ክረምት ተጨማሪ የመጫወቻ ጊዜ ለማግኘት ወደ ሌላ አማራጭ ለመቀየር መዘጋጀቱ ተሰምቷል። በሰሜን ለንደን ቆይታው አመርቂ አቋም ለማሳየት የለፋው ብራዚላዊው አጥቂ አሁን ባለው የቡድን የውድድር ድባብ ውስጥ ራሱን በቋሚነት ማግኘት ስላልቻለ የሙያ ግቡን ለማሳካት ሲል አዲስ ፈተና ለመቀበልና በፕሪሚየር ሊጉ ከሚገኙ ተቀናቃኝ ክለቦች ጋር ለመደራደር በሩን ክፍት አድርጓል። ራፋኤል ሊያው እንግዲህ ፕሪሚየር ሊጉን እንደሚከታተል በቀረበለት ቃለ መጠይቅ ላይ አዎ በእርግጥ ሊጉን እከታተላለሁ፣ ማንቸስተር ዩናይትድንም እወዳለሁ፣ ዩናይትድን የምወደው ደግሞ ክርስቲያኖ ሮናልዶ አርአያ አድርጌ ስላደኩ ነው የሚል ምላሽን ሰጥቷል። ማንቸስተር ዩናይትድ አይሆንም ስካይ እንደዘገበው ማርከስ ራሽፎርድ ከባርሴሎና ጋር ዋጋቸውን እንዲጠይቁ ወይም ሌላ የብድር ስምምነት እንዲፈርሙ ጠይቀዋል። ክለቡ በሌላ ቦታ በከፍተኛ ክፍያ ሊሸጠው እንደሚችልም እርግጠኛ ነው። ዋይኒ ሩኒ ስለ ብሩኖ ፈርናንዴዝ እንዲህ የሚል ሐሳብን ሰጥቷል። ብሩኖ በልምምድ ሜዳ ዙሪያ እንደ አምበል ሊያደርጋቸው የሚገቡ ነገሮችን ሁሉ እያደረገ እንደሆነ አውቃለሁ። እንዲሁም ተጫዋቾችን ለመርዳትና ለማነሳሳት የሚችለውን ሁሉ ያህል እየሞከረ እንደሆነም አውቃለሁ። ስለዚህ እሱ ምንም ቢባል ወይም ሁላችንም ያየናቸው ነገሮች ቢኖሩም እንኳን ለእኔ ብሩኖ እውነተኛ መሪ ነው ብዬ አምናለሁ። ለማንቸስተር ዩናይትድ የሚያስፈልግ ድንቅ አምበል ነው። በዙሪያውም ጥቂት ደረጃቸውን የጠበቁ ተጫዋቾች ከተጨመሩለት ወደ ፕሪሚየር ሊጉ ዋንጫ እንደሚመራን ተስፋ አደርጋለሁም ብሏል።